አጋዴዝ ኒጀር ከተማ ወደ አውሮፓ ለመሻገር ህልም ያላቸው የአፍሪካ ስደተኞች ጉዞ የሚጀምረው በኒጀር አጋዴዝ ከተማ ነው። ይህ ቦታ የስደት መረቦች መናኸሪያ ነው። አውሮፓ ስደትን ለመግታት ከኒጀር መንግስት ጋር በመተባበር ጥብቅ ቁጥጥር ማድረግ ከጀመረችበት ጊዜ ወዲህ ግን ሁኔታው ተባብሷል። ህገወጥ አዘዋዋሪዎች በፖሊስ ላለመያዝ ሲሉ መንገዶችን ቀይረዋል። ይህም ጉዞውን እጅግ በጣም አደገኛና ውድ አድርጎታል። ስደተኞች በረሃ ላይ ለአደጋ ይጋለጣሉ፣ ገንዘባቸውን ይዘረፋሉ። አንዳንዴም አዘዋዋሪዎቹ ውሃ ሳይሰጡ በረሃ ላይ ጥሏቸው ይጠፋሉ። ይህ መስመር አሁን የዓለማችን ገዳዩ የስደት መንገድ ሆኗል። ወጣቶች በአሰቃቂ ሙቀት ውስጥ በትንሽ ውሃ ተሰቃይተው የሊቢያን ድንበር ለማለፍ ይሞክራሉ። በአጋዴዝ ከተማ ውስጥ ጌቶ በሚባሉ ምስጢራዊ ቦታዎች ውስጥ ተደብቀው የሚኖሩ በመቶዎች የሚቆጠሩ ስደተኞች አሉ። አብዛኞቹ ገንዘባቸው ስላለቀ እዛው ተቸግረው ይቀመጣሉ። ሴቶች ለጉዞ የሚሆን ገንዘብ ለማግኘት ሲሉ ለከፋ የሞራል ውድቀትና ብዝበዛ ይዳረጋሉ። ህገወጥ አዘዋዋሪዎቹ ግን ከዚህ መከራ ገንዘብ ማግኘታቸውን ቀጥለዋል። በረሃውን አቋርጦ ሊቢያ የገቡ ስደተኞች የሚጠብቃቸው ሌላ አስከፊ ገሃነም ነው። ሊቢያ ውስጥ መንግስት አልባነት ስለሰፈነም ታጣቂ ቡድኖችና ወንበዴው ስደተኞችን ያግታሉ። በህገወጥ እስር ቤቶች ውስጥ በማሰር ቤተሰቦቻቸው ገንዘብ እንዲልኩ በቪዲዮ እየቀረጹ ያሰቃያቸዋል። ድብደባ፣ የአካል ጉዳት፣ የሴቶች መደፈርና ሰዎችን እንደ ባሪያ መሸጥ የተለመደ ነገር ሆኗል። ብዙዎች በረሃብና በሕክምና እጦት ይሞታሉ። በመጨረሻም ይህን ሁሉ መከራ አልፈው ወደ አውሮፓ መሻገር ያልቻሉና ተስፋ የቆረጡ ስደተኞች በዓለም አቀፍ የስደተኞች ድርጅት ወይም ደግሞ IOM እርዳታ ወደ ሀገራቸው ይመለሳሉ። ከሊቢያ ሲወጡ አብዛኞቹ በአካልም ሆነ በስነ ልቦና ተጎድተዋል። አንዳንዶቹ በጥይት ተመትተዋል፣ ሌሎቹ ደግሞ ከባድ የአካል ጉዳት ደርሶባቸዋል። ወደ ሀገራቸው ሊመለሱ አውሮፓ ባለመግባታቸው ቢቆጩም ከሊቢያው ሞትና ስቃይ በመትረፋቸው ግን እንደገና እንደተወለዱ ይሰማቸዋል። ይህ ጉዞ ህልምን ፍለጋ ተጀምሮ በከባድ ሰቆቃ የሚጠናቀቅ አሳዛኝ የሰው ልጅ እውነታ ነው። የስደተኞች ጉዞ በሊቢያ በረሃ ውስጥ በህይወትና በሞት መካከል የሚደረግ ከባድ ትግል ነው። አንድ ወጣት ስደተኛ በረሃ ላይ እግሩን በጥይት ተመቶ ለሳምንታት በሆስፒታል ራሱን ስቶ ወድቆ ነበር። ቤተሰቦቹ እንደ ሞተ ቆጥረው የቀብር ስነ ስርዓት እንኳን ካደረጉ በኋላ ከሳምንታት በኋላ በቪዲዮ ሲያዩት ማመን አቅቷቸው ነበር። ይህ ወጣት ወደ ሀገሩ ለመመለስ ቢሞክርም እንደገና ታሰረ። ነገር ግን ይህ ሁሉ መከራ፣ እስራትና ስቃይ እየደረሰበትም አውሮፓ የመግባት ህልሙን አልተወም። ለህልሜ ስል ሁሉን ነገር እቀበላለሁ በሚል ጽናት ጉዞውን ቀጥሏል። ከሊቢያ እስር ቤቶች ያመለጡ ስደተኞች ቀጣዩ ፈተናቸው የሜዲትራኒያን ባህርን ማቋረጥ ነው። በትንሽና ስስ የጎማ ጀልባ ላይ ከ100 እስከ 150 ሰዎች ተጨናንቀው ይሳፈራሉ። በዚህ ጉዞ ላይ ሁለት አይነት ኃይሎች አሉ። አንደኞቹ ስደተኞችን ወደ አውሮፓ ለማሻገር የሚሞክሩ የነፍስ አድን ጀልባዎች ሲሆኑ፣ ሌሎቹ ደግሞ በአውሮፓ ድጋፍ የሚንቀሳቀሱ የሊቢያ የባህር ጠረፍ ጠባቂዎች ናቸው። ስደተኞቹ የሊቢያን ጀልባ ሲያዩ ከፍተኛ ድንጋጤ ይፈጥርባቸዋል። ወደዚያች ሲኦል ተብላ ወደምትጠራው ሊቢያ ተመልሶ ገብቶ ከመሰቃየት ባህር ውስጥ መስመጥን ይመርጣሉ። አንዳንዶቹ የነፍስ አድን ሰራተኞች ለማግኘት ወደ ባህር ይዘላሉ። በዚህ ግርግር ውስጥ ህጻናት ይሰምጣሉ፣ ቤተሰቦችን ለያያሉ። አንዲት እናት በባህር ላይ ጀልባ ስትሰምጥ የነበረው ሁኔታ ትገልጽ፣ ነዳጅ በውሃ ላይ ፈሶ እግሮቻቸው እንዳቃጠላቸውና በዚህ ውጥረት ውስጥ ልጇን ከቅፏ እንዳጣች በከባድ ጸጸት ታስታውሳለች። ይህን ሁሉ መከራ አልፈው ጣሊያን ሲሲሊ የደረሱ ስደተኞች በወደብ ላይ በፖሊስ ይጠበቃሉ። ፖሊሶቹ አዘዋዋሪዎችን ለመያዝ ይሞክራሉ። ነገር ግን ብዙውን ጊዜ አዘዋዋሪ ተብሎ የሚያዙት በሊቢያ ያሉት ዋና ወንጀለኛ በጠመንጃ አስገድደው ጀልባውን እያሽከረከሩ የያዟቸውን ተራ ስደተኞች ናቸው። እነዚህ ምስኪኖች ህይወታቸውን ለማትረፍ ሲሉ ጀልባውን በማሽከርከራቸው ብቻ ጣሊያን ሲደርሱ እንደ ወንጀለኛ ተቆጥረው ለዓመታት ወደ እስር ቤት ይላካሉ። አውሮፓ የደረሱ ስደተኞች የጠበቁት ገነትና ያገኙት እውነታ ግን ፍጹም የተለያየ ነው። አንደኛ፣ የሴቶች ሰቆቃ። በተለይም ከናይጄሪያ የሚመጡ ወጣት ሴቶች በህገወጥ የሰዎች አዘዋዋሪዎች ወይም ደግሞ ማፊያዎች እጅ ይወድቃሉ። በሀገራቸው ያሉ
አውሮፓ ሄዳችሁ የጸጉር ስራ ወይም ደግሞ ሞግዚትነት ትሰራላችሁ ተብለው ቃል ተገብቶላቸው ነበር። ነገር ግን እዚህ ሲደርሱ ለጉዞ የወጣላቸው በብዙ ሺህ የሚቆጠር ዩሮ እንዲከፍሉ እየተገደዱ ወደ ሴተኛ አዳሪነት ይሰማራሉ። አንዳንዶቹ ገና የ15 እና የ16 ዓመት ልጆች ናቸው። ይህን ካላደረጉ ቤተሰቦቻቸው ላይ ጉዳት እንደሚደርስ በማስፈራራት በባርነት ይዟቸዋል። ሁለተኛ፣ የወንዶች ጉልበት ብዝበዛ። ወንዶች ስደተኞችን ቢሆኑም የሚጠብቃቸው ህይወት ከባድ ነው። በግብርና ስራ ላይ ተሰማርተው በቀን ከ12 ሰዓት በላይ ይሰራሉ። ነገር ግን ክፍያቸው ገንዘብ ሳይሆን አንዳንድ ጊዜ ምግብ ወይም የሲጋራ ፓኮ ብቻ ነው። አንዳንዶቹ በቀን 2.5 ዩሮ ብቻ እየተከፈላቸው ጉልበታቸው ይበዘበዛል። በአጠቃላይ ከበረሃ ሙቀት፣ ከእስር ቤቱ ስቃይና ከባህሩ ማዕበል ተርፈው አውሮፓ የገቡት ስደተኞች አሁንም በሌላ መከራ ምዕራፍ ውስጥ ይገኛሉ። ብዙዎቹ አውሮፓ እንዲህ መሆኗን ብናውቅ ኖሮ ይሄን ሁሉ መከራ አይተን ባልመጣን ነበር እያሉ በምሬት ይናገራሉ።